እየሞከርኩ ነው። የድል መንገድ በውድቀት ውስጥ። ትልቁ ስኬት ፈጽሞ አለመውደቅ ሳይሆን በወደቁ ቁጥር ተመልሶ ለመነሳት መሞከር ነው። ብዙዎቻችን ፍጹም ካልሆንኩ ክርስቲያን አይደለሁም በሚል የተሳሳተ ሐሳብ ተይዘን ተስፋ እንቆርጣለን። ነገር ግን እግዚአብሔር የሚፈልገው ፍጹምነታችንን ሳይሆን ለእሱ የምንሰጠውን ልብና የምናደርገውን ጥረት ነው። የመጀመሪያው ቁም ነገር መውደቅ መጨረሻ አይደለም። እየሞከርኩ ነው ስንል መውደቃችንን አምነናል። ነገር ግን በውድቀታችን ውስጥ ላለመቅረት መወሰናችንን እየገለጽን ነው። ሰይጣን የሚፈልገው በኃጢአታችን ተጸጽተን እንድንመለስ ሳይሆን በጸጸት ተውጠን ተስፋ እንድንቆርጥ ነው። ለዚህ ነው እየሞከርኩ ነው ማለት የሚያስፈልገው። እንዲህ ተብሎም ተጽፏል እኮ ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ዝንጎች ግን በክፉ ይወድቃሉ። መጽሐፈ ምሳሌ ምዕራፍ 24 ቁጥር 16። ይህ ጥቅስ የሚነግረን ጻድቅ መሆን ማለት ፈጽሞ አለመውደቅ ሳይሆን በወደቁ ቁጥር እየሞከርኩ ነው ብሎ የመነሳት ብቃት መኖር ማለት እንደሆነ ነው። ሌላኛው ነጥብ ለሰይጣን እጅ አለመስጠት ነው። ጠላት ሰይጣን ሁልጊዜ የሚዋጋን አትችልም፣ ዋጋ የለህም፣ አሁንም ትወድቃለህ በሚሉ የሐሰት ሐሳቦች ነው። ለእነዚህ ድምጾች የምንሰጠው ምላሽ አዎ ደካማ ነኝ፣ ግን በርታ የሚለኝ አምላክ አለኝ የሚል መሆን አለበት። መጠንከር የሚጀምረው ከውሳኔ ነው። እየሞከርኩ ነው ስትል የጠላትን ምሽግ እየናድከው ነው። ሌላኛው ትግሉ ያንተ ብቻ አይደለም። ጥረቱ ያንተ ቢሆን ኃይሉ ግን የእግዚአብሔር ነው። እነዚህን ሐቆች መርሳት አያስፈልግም። እንዲህም እኮ ተብሎ ተጽፏል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል ተብሎ ተጽፏል። ያዕቆብ ምዕራፍ 4 ቁጥር 7። በሶስተኛ ደረጃ ልናየው የሚገባ ነጥብ ምንድነው ከተባለ ድካማችን የጸጋው መገለጫ ነው። ቅዱስ ጳውሎስ እንኳን በድካሙ ተቸግሮ በነበረበት ጊዜ እግዚአብሔር የሰጠው ምላሽ የሚገርም ነበር። እኛም ዛሬ መጠንከር እየሞከርኩ ነው ስንል የራሳችንን ጉልበት ሳይሆን የእሱን እርዳታ እየጠየቅን እንደሆነ መገንዘብ ያስፈልጋል። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና ይላል ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9። ይችን ሐሳብ እንቋጫት። እስካሁን ያነሳነውን ሐሳብ ጠቅለል ስናደርገው አዎ ዛሬም እየሞከርኩ ነው። ትናንት ስለወደቅኩ ዛሬ መሞከሬን አላቆምም፣ ለሰይጣን እጅ አልሰጥም። ምክንያቱም እኔ የድል አድራጊው የእግዚአብሔር ልጅ ነኝ። ድካሜን ለእግዚአብሔር እሰጣለሁ፣ እሱ ደግሞ ብርታቱን ይሰጠኛል። በሂደት ላይ ነኝ፣ ገና ጠነክራለሁ የሚለውን አመለካከት በውስጣችን መያዝ አለብን ማለት ነው። እግዚአብሔር ከኔ ጋር አለ። ሁሉን ነገር የሚችለው አምላክ ከኔ ጋር ነው። እኔ ደካማ በሆን እንኳ እሱ ያጠነክረኛል። ስለዚህ እየሞከርኩ ነው፣ እሞክራለሁ ማለት የሚያስፈልገው ለዚህ ነው። የእግዚአብሔር ቤተሰቦች፣ የተለያዩ የሃይማኖት አባቶች በጽሑፎቻቸው እንዳሰፈሩት መሞከራችን በራሱ ድል ነው። እግዚአብሔር ከውጤቱ ይልቅ ለጥረቱ ትልቅ ዋጋ ይሰጣል። ስለዚህ ወድቀን መቅረት የለብንም። ማንም ሰው ይወድቃል፣ ጻድቃንም ይወድቃሉ። ወድቆ መቅረት ግን አይደለም። ተነስቶ መፍጨርጨር፣ ለመነሳት መሞከር፣ እግዚአብሔርን ስሙን መጥራት፣ መጠየቅ፣ እሱ ይረዳናል። አቤት ልጄ ሆይ ብሎ ይሰማናል። የኛ ሙከራ የኛ የመሞከር ነው ዋናው መሰረቱ ነገር። ሁላችንም ራሳችንን እንጠይቅ። እየሞከርን ነው? በአግባቡ ለመጾም እየሞከርን ነው? ተሳስተህ እኮ ሊሆን ይችላል። አንቺም ተሳስተሽ ሊሆን ይችላል። ሁላችንም እኮ ችግር አለብን። ችግራችንን እንመን፣ ችግር የለውም። ነገር ግን እጅ አንስጥ። ዋጋ የለም፣ ወድቀ ቀረ በቃ ይላል ሰይጣን። ዋጋማ አለኝ፣ እኔ አምላክ አለኝ። አዎ ጥፋቴን አምናለሁ፣ ግን እለወጣለሁ፣ እቀየራለሁ፣ እግዚአብሔር ከኔ ጋር ነው የሚለውን አመለካከት ማዳበር የሰይጣን ጨዋታ በነገራችን ላይ ትልቅ የስነ ልቦና ጨዋታ ነው። ልናውቅበት ይገባል። ቀለል እያደረገ ደካማነታችንን፣ ተሰብረን የቀረን መሆናችንን፣ ዋጋ የሌለን መሆናችንን ሊነግረን ይችላል። አንስማው። ማንም ይወድቃል፣ ግን መነሳት እንችላለን። ይህን የሚያደርገው ማን ነው? እግዚአብሔር ነው። በቃ ማመን የሚያስፈልገው ይሄ ነው። ሌላ አራተኛ ነጥብ እናንሳ። በሂደት ላይ አትጨክን። ለራስ የሚሰጥ ትዕግስትን የሚመለከት ነጥብ ነው ይሄ። ብዙውን ጊዜ በራሳችን ላይ ጨካኝ ዳኞች እንሆናለን። አንድ ስህተት ስንሰራ የሰራነውን መልካም ነገር ሁሉ እንደሌለ እንቆጥረዋለን። ጭፍልቅ አድርገን መሬት ላይ እንጥለዋለን፣ እንረግጠዋለን። ነገር ግን መንፈሳዊ እድገት እንደ አትክልት ነው ወዳጆቼ። በአንድ ጀንበር የሚያድግ ነገር የለም። አባቶች እንደሚሉት ዛሬ የምታደርገው ጥረት፣ ዛሬ የምናደርገው ጥረት የነገ ማንነትህ፣ የነገ ማንነታችን ዘር እንደሆነ ማወቅ ያስፈልጋል። ዛሬ ጸሎት ለማድረግ መሞከራችን ነገ ለሚኖረን ጥልቅ መንፈሳዊ ሕይወት መሰረታዊ ነገር እንደሆነ ማመን ያስፈልጋል። ከስህተት ተማር እንጂ አትሰቀልበት።
ስትወድቅ ለምን ወደኩ ብለህ መርምር እንጂ እኔ የማልረባ ነኝ አልጠቅምም ብለን ራሳችንን ማሳነስ የለብንም። ለምን? ከስህተታችን እንማር። ስህተታችን ላይ ግን አንሰቀልበት። አዎ ልንወድቅ እንችላለን። ለምን ወደኩ ብሎ ግን መመርመር ያስፈልጋል። እኔ አልረባም የማልጠቅም ሰው ነኝ ብሎ ግን ተስፋ መቁረጥ ለሰይጣን እጅ መስጠት ነው። ለሰይጣን እጅ መስጠት ነው። ስለዚህ ይህን ማወቅ ያስፈልጋል። እግዚአብሔር የሰጠውን እንዲህም እኮ ተብሎ ተጽፏል። እግዚአብሔር የሰውን አካሄድ ያጸናል፣ መንገዱንም ይወዳል፣ ቢወድቅም አይጣልም፣ እግዚአብሔር እጁን ይዞታልና። መዝሙር 37 ከቁጥር 23 እስከ 24 ያለውን አንብቡት። አምስተኛ እስኪ ሌላ ነጥብ እንመግ። እስኪ በአምስተኛ ደረጃ ደግሞ የምንመለከተውን እኔ አምስተኛው የትኩረት አቅጣጫን ቀይር ነው። እየሞከርኩ ነው ስትል ትኩረትህ በኃጢአቱ ላይ ሳይሆን በፈጣሪ ላይ ይሁን ነው። ሰይጣን ቁስልህን እንዲያማ አድርጎ ያሳያል። እግዚአብሔር ግን ቁስልህ እንዲድን መድኃኒት ይሰጠናል። ዋናው ነገር ይሄ ነው። እዚህ ላይ ትኩረት ልናደርግባቸው የሚገቡ 1-2 ነጥቦች አሉ። የመጀመሪያው ኃጢአትን ከመጥላት በላይ እግዚአብሔርን መውደድ። ክፋትን ለመተው ብቻ ከመታገል ይልቅ በበጎ ነገር ለመሞላት መትጋት ያስፈልጋል። ብርሃን ሲመጣ ጨለማ በራሱ ይሸሻል። ሌላኛው ለትንሹ ድል ዕውቅና እንስጥ። ለትንሿ ለውጥ ዕውቅና እንስጥ። ዛሬ አንድ ክፉ ቃል ከመናገር ተቆጥበ ከሆነ ያ ትልቅ ድል ነው። እየሞከርኩ ነው ማለት እነዚህን ትናንሽ ድሎች እያጠራቀሙ እያበዙ መሄድ ነው። ስለዚህ እየሞከርኩ ነው እንበል በሕይወታችን ውስጥ። በስድስተኛ ደረጃ የምንመለከተው አንድ ነጥብ አለ። የእምነት ጋሻህን አንሳ። ይህ መሰረታዊ ነገር ነው። ለሰይጣን እጅ አለመስጠት ማለት በጦር ሜዳ ላይ እንዳለ ወታደር ንቁ መሆን ማለት ነው። ይሄ ነው እችላለሁ፣ ይሄ ነው እየሞከርኩ ነው ማለት። ሰይጣን የሚዋጋን በሐሳብ ነው። እኛ ደግሞ በቃሉ ልንከላከለው ይገባል። እንዲህ ተብሎ ተጽፏል፣ በቀረውስ በጌታና በኃይሉ ችሎታ የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 11። የተወደዳችሁ ኦርቶዶክሳውያን ይህንን ሐሳብ ሁልጊዜ ጠዋት ለራሳችን እስኪ እንንገረው። እንደዚህ ይላል፣ ዛሬ አዲስ ቀን ነው። የእግዚአብሔር ምሕረት ደግሞ አዲስ ነው። ትናንት ባልተሳካልኝ ነገር ዛሬ ላይ ደግሜ እሞክራለሁ። ጥንካሬ ያለው በራሴ ጉልበት ሳይሆን በእሱ ቸርነት፣ በፈጣሪ ቸርነት ላይ ነው። ለሰይጣን የሚሆን ስፍራ የለኝም፣ ምክንያቱም ልቤ የእግዚአብሔር ማደሪያ ነው እንበል። ሁሌ ጠዋት እንድገመው፣ እንሞክር። እየሞከርኩ ነው እንበል። ያኔ ማን ይሸነፋል? ሰይጣን ይሸነፋል። የዛሬው እየሞከርኩ ነው በሚል አጠር ባለች ሐሳብ ያቀረብኩላችሁ ይህንን ይመስል ነበረ። ሌላ ጊዜ ደግሞ እግዚአብሔር እንደፈቀደ ሌሎች የሚያስተምሩ ነገሮችን ይዤ እመለሳለሁ። ከወደዳችሁት ሰብስክራይብ አድርጉ። እንዳያችሁት እየተሳደበን አይደለም፣ ክፉ ነገር እየተናገረን አይደለም። ነገር ግን አለመታደል ሆኖ መልካም ነገሮች ብዙ ጊዜ የተሻለ ሰብስክራይብ እና ፎሎወር አያገኙም። ለምን? ችግር የለውም። የምትደግፉን እየደገፋችሁን ስለሆነ ከልብ እናመሰግናለን። ከወደዳችሁት ይህ ኦርቶዶክሳዊ መልከታ ሚዲያ ነው። ሐሳቦችን ኦርቶዶክሳዊ በሆነ ሐሳብ እያሸን እየቃየን እያጣፈጥን ወደ እናንተ እናደርሳለን ማለት ነው። አብራችሁን ስለነበራችሁ አመሰግናለሁ። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም መልጃዋ ጸሎቷ ከሁሉም ኦርቶዶክሳውያን ጋር ይሁን። ሰላም። አምላካችን ግን መውጫ አዘጋጃል። በዚህ ተጽናኑ። መከራው ክርስትናዬን አጣፈጠው፣ ስደቱ ማተቤን አጠበቀው። በሞት መንደር